ሰላም እንደምን ቆያችሁኝ? ውድና የተከበራችሁ የቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን እህል ውሃ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እህል ውሃንና ለልጄን ያለመቆራረጥ መከታተል ትችላላችሁ። አብራችሁን ቆዩ። ኤጄ ነገሮቹ ቀለል እንዲሉ በመሃል የተለያዩ ወሬዎችን ስታወራ ከቆየች በኋላም ወንድሟን ትጠይቀዋለች። ወንድሜ ንገረኝ እስኪ ቅርጽ ትሰራ ነበር አይደል? ተውከው እንዴ? ባለፈው ሳምንት ትንሽ ሞክሬ ነበረ፣ ነገር ግን ይሄንን ለማድረግ ትንሽ ተጨማሪ ጊዜ ያስፈልገኛል። ከሪማንም ትናገራለች። ማድረግ ትችላለህ የኔ ልጅ፣ መልካም ምግብ ይሁንላችሁ እያለች አይዳን ለመነሳት ስትሞክርም ኤጄ ትጠይቃታለች። አይዳን ውዴ ምግብሽን እኮ አልበላሽውም፣ ሳህኑ ላይ እንደተቀመጠ ነው። የምግብ ፍላጎት የለኝም። ደስታ የሌለበት ጠረጴዛ ላይ ከዚህ በላይ መቆየት አልፈልግም። ከሪማንም ትናገራለች። ይህችን ልጅ እየተመለከትካት ነው አይደል? ያለችበት ሁኔታ ምንም ደስ አይልም። ጥሩ ሁኔታ ላይ አይደለችም። ይህች ምስኪን ልጅ ልቧ በጣም ተጎድቷል። ሌላ ሴት ብትሆን ኖሮ ለአንድ ደቂቃ እንኳን አታመነታም ነበር፣ ወዲያውኑ ትተውህ ነበረ። ነገር ግን አሁንም ቢሆን እያፈቀረች ነው። አንተ ግን አሁንም ቢሆን አይዳን የምትባል ሴት እዚህ ቤት እንኳን እንዳለች አትቆጥራትም። የእውነት ልጄ በጣም አሳፋሪ ነህ። እንደዚህ አታድርግ። የሆነ ነገር እንኳን በላት፣ አዋራት። ልክ ነሽ እማዬ፣ ከአይዳን ጋር መነጋገር አለብኝ። በትክክል የኔ ልጅ፣ እርስ በርሳችሁ ካወራችሁ ነገሮቹ ይቀላሉ። ይሄ ብቻ አይደለም፣ ከእሷ ጋር ለብቻ ጊዜ ማሳለፍ አለብህ። ምናልባትም ወደ ሆነ ቦታ ሄዳችሁ መዝናናት ትችላላችሁ። እስኪ ራት አንድ ላይ ብሉ። እኔና እሷ ብቻ ማለትሽ ነው? አዎ የኔ ልጅ፣ አንድ ቦታ አለ አይዳንም በጣም የምትወደው ቦታ ነው። ቶፕራክም እየደበረውም ቢሆን ተስማማ። በጣም ደስ ይላል የኔ ልጅ። ለማንኛውም መልካም ምግብ ይሁንላችሁ። አይዳንን ልያት። ወንድሜ ሁሉንም ነገር ረስቼዋለሁ ብለሃል፣ ነገር ግን ትላንት አይዳን ላይ ያደረከው ነገር ምንም ደስ አይልም። ይህች ምስኪን ሴት እስከ ጠዋት ድረስ ክፍሏን ዘግታ ስታለቅስ ነበረ። ይሄ ነገር ለሷም ሆነ ላንተ ምንም ቀላል ነገር እንዳልሆነ ይገበኛል። ነገር ግን ያለፈው አልፏል። ከዚህ በኋላ ግን ከአይዳን ጋር ያለ ግንኙነት እንደዚህ መቀጠል የለበትም። ይህንን ርቀታችሁን መፍታት አለባችሁ። እሺ ሂጂ፣ የምችለውን ሁሉ አደርጋለሁ። በሌላ በኩል ሴማ በጣም ተከፍታለች። ሴማ ልጄ ባክሽ እንደዚህ አታድርጊ። እኔ በህይወት እስካለው ድረስ መርት ወደዚህ ቤት ያችን ሴት ሙሽራ ብሎ አያመጣትም። አላውቅም አክስቴ፣ እሱ ላይ ያለኝ እምነት በሙሉ እየተሸረሸረ ነው። በሌላ በኩል መርት አሲያን ባህር ዳርቻው ላይ ቆሞ እየጠበቃት ነው። አሲያም ትደርሳለች። አሲያ መርትን በፍቅር እየተመለከተችው እየተፍለቀለቀችም ወደሱ ተጠጋች። መርትም አሲያ አጠገቡ ላይ እንደደረሰች ምንም አይነት ቃል ሳይለዋወጡ እጇን ሳብ እያደረገ ሳም ያደርገዋል። እሷም ጉንጩን ሳመችው። መርት ስስት በተሞላበት በፍቅር አይኑ እየተመለከታትም ለደቂቃዎች ከቆዩ በኋላ ምንም ነገር ሳይነጋገሩ እጆቿን ይዞ በደስታ ይራመዱ ጀመር። በሌላ በኩል ሰልማ የሻይ ብርጭቋቸውን ብድግ እያደረገች ሻይ ይዤ ልምጣ ብላ ትገባለች። ዘሪንም ሰልማ ከሄደች በኋላ ትናገራለች። አንቺ አትጨነቂ፣ እኔ በህይወት እያለው በጭራሽ ከዛች ሴት ጋር አይሆንም። በሌላ በኩል አይዳን ትናገራለች። ሁሉም ነገር እንደተነጋገርነው መሆን አለበት። ሁሉም ሰው በዚህ መሰረት መዘጋጀት አለበት። በትክክል ምንም አይነት ስህተት እንዲኖር ደግሞ አልፈልግም። እናም ከቤት ከመውጣታችን በፊት አስቀድሜ እደውላለሁ። ሪማንም ሁሉንም ነገር ቆማ እያዳመጠች ነው። እሽማዬ፣ ሁሉም ነገር አልቋል። በቃ ሰላም ይሆናል። እንደዚህ አይነት ነገር ባናደርግ እመኝ ነበር የኔ ልጅ። ነገር ግን ቶፕራክ አስገደደን። ምን እናደርግ? እማዬ እንደሚሰራ ግን ተስፋ አደርጋለሁኝ። ለምንድን ነው የማይሰራው? ይሰራል እንጂ በደንብ ነው የሚሰራው። እኔ እየፈራሁ ያለሁት የኔ ልጅ ያለፈውን ነገር እንዳያስታውስ ብቻ ነው። እኔም በሆን ጥሩ ነገር እንኳን አያቃዠኝም እማዬ። ያቺ ሴትና ያጋጠማቸው አደጋ በጣም ነው የሚጨንቀው። ያስታውስም የኔ ልጅ። ነገር ግን ካስታወሰ በጭራሽ ቶፕራክን ልናስቆመው አንችልም። በጣም ከባድ ይሆንብናል። እሱ ደግሞ በህይወቴ ከሌለን እሞታለሁ። ህይወቴን በሙሉ ለቶፕራክ ነው የኖርኩት። በደንብ አድርገሽ ታውቂያለሽ። ይሄንን እያደረግኩ ያለሁት ደግሞ ለአንድ ቀን እንኳን ሊወደኝ ይችላል ብዬ ነው። እኔ ያለሱ መኖር አልችልም። ያለፈውን ሁሉ ብነግረው በጣም ደስ ይለኝ ነበር። አቁሚ ባክሽን። አሁን ማድረግ ያለብሽን ነገር ሁሉ አድርጊ። በጣም ይወድሽ እንደነበረ ማመን አለበት። ይሄንን ነው የምልሽ። ከዛ ሰርጉን እናደርጋለን። ሰርጉ ከተከናወነ በኋላ ቢያስታውስም ምንም ነገር አያደርግም። ያቺ ሴት ግን መሞቷ ጥሩ ነገር ነው። ልክ ነሽ የኔ ልጅ። እሷ መሞቷ የተሻለ ነው። እሷን ካስታወሳት እንዳልሽው ቶፕራክን ማስቆም ከባድ ይሆናል። በሌላ በኩል ፊዳን ቡራክን እየተንከባከበችው ነው። አባቴ ጋር መሄድ እችላለሁኝ? ነገር ግን የኔ ቆንጆ ስለዚህ አልነበረም የተነጋገርነው። ቁርስህን ከበላህ በኋላ ክፍል ውስጥ ልንጫወት ነበረ። ልክ ነሽ፣ ነገር ግን መሄድ ፈልጌ ነው። አባትን አፍቆሃል እንዴ? አዎ ናፍቆኛል።
ለማንኛውም ትንሽ እንጫወትና ወደ አባት ጋር ትሄዳለሽ። በሌላ በኩል ከሪማን ትናገራለች። ሂድና ለቡራክ ልትሄዱ እንደሆነ ንገረው። ቶፕራክም ተነስቶ ይሄዳል። በሌላ በኩል ፊዳንና ቡራክ ተደብቀው ጨዋታውን እየተጫወቱ ነው። ቶፕራክም እነሱ ጋር ደረሰ። አልጋው ስርም ገለጥ እያደረገ ምን እየሰራችሁ ነው ብሎ ጠየቃቸው። እህቴ ፊዳን ጋር እየተጫወትኩኝ ነው አባዬ አንተም ከኛ ጋር ተጫወትና የኔ ውድ ቅድሚያ ከዚህ ውስጥ እንውጣና ከዛ በኋላ ትጫወታላችሁ። ለመውጣትም ስትሞክር ቶፕራክ እያስቆማት ይናገራል። አይዚሁ ተጫዋቱ፣ እኔ በኋላ ላይ ከሱ ጋር እጫወታለሁ። ለማንኛውም የኔ ልጅ ማድረግ ያለብኝ ነገር አለ። መልካም ጨዋታ ይሁንላችሁ፣ ጨዋታችሁን ቀጥሉ። እናመሰግናለን። ቶፕራክም ጥሏቸው ሄደ። ፊዳን ግን ልቧ ከቶፕራክ ጋር አብሮ ሄዷል። በሌላ በኩል አድናንና ማሂር እየተነጋገሩ ባሉበት መርትና አሲያ ኩባንያው ውስጥ ደረሱ። አድናንም አሲያና መርትን ተመለከታቸው። ደህና አደራችሁ? ደህና አደርክ አቶ አድናን። አቶ መርት እንኳን ደህና መጣህ። ማሂርም ይናገራል። መርት ከኔ ጋርና አንዳንድ ዝርዝሮችን ላሳይህ። አሲያና መርትን በፍቅር ሲተያዩ አድናን እየተመለከታቸው በፈገግታ ዝም ይላል። አሲያ የሚቀሩን ብዙ ስራዎች አሉ፣ ወደ ውስጥ እንግባና እንጀምር። እናም በጭንቅላቴ እያሰብኩት ያለሁት አንድ ስራ አለ፣ እሱንም እጀምራለሁ። እሺ አቶ አድናን መጀመር እንችላለን። በሌላ በኩል ቶፕራክ ወደ አይዳን ክፍል ገባ። አይዳንም በተመለከተችው ጊዜ በጣም ደነገጠች። ነፃ ከሆንሽ መግባት እችላለሁ? አዎ ምንም የለም መግባት ትችላለህ። አንተ ማለት እኔ ማለት ነኝ። ወደ ክፍሌ ስትገባ ማንኳኳት አይጠበቅብህም። ለተፈጠረው ነገር በጣም አዝናለሁ። እስክትረጋጊ ድረስ እጠብቅሻለሁ። ለቀናቶችም ቢሆን አስቸጋሪ ጊዜን አልፌያለሁኝ ቶፕራክ። ይገበኛል። ይሄንን ለመናገር ነው ወደዚህ የመጣኸው? አይ እንደዛ አይደለም። አንቺ የምትፈልጊ ከሆነ ዛሬ ራት ለመብላት መውጣት እንችላለን። አላውቅም፣ መውጣት እንችል ይሆናል። ነገር ግን ጥሩ ስሜት አይሰማኝም። ዛሬ ይቅርብን። እዚህ መሆናችን ምንም ጥሩ ነገር የለውም። እንውጣ። እሺ ሜካፔን አስተካክዬ ከዛ እንወጣለን። አይዳን ቶፕራክ እንደወጣላትም በጣም ትደሰታለች። በጣም ደስ ይላል። በመጨረሻም ተሳካ። ወደ መስታወቷ ተጠግታም ራሷን ማስተካከል ጀመረች። በሌላ በኩል መርት ወደ አሲያ ቢሮ ሄደ። ትንሽ ከቀለዱ በኋላ ምግብ አውጥታ መብላታቸውን ጀመሩ። አድናንም ይሄንን ሲመለከት በጭራሽ ደስተኛ አልሆነም። እነሱ ግን በፍቅር ወሬያቸውን እያወሩ ምግባቸውን እየተመገቡ ነው። አድናንንም አላዩትም። ምንም ሳይናገራቸውም በንዴት ሄደ። የእውነት የምትሰሪው ምግብ በጣም ነው የሚጣፍጠው። በሌላ በኩል አይዳን ተዘገጃጅታ ጨርሳ ወደ ቶፕራክ ጋር ሄዳ ጨርሻለሁ የኔ ፍቅር እያለችም ልብሱን ታስተካክልለታለች። አይዳንም ሳትጠብቃቸው በሩን ከፍታ በምትወጣበት ጊዜ ፓኬቱን እያስተካከለችለት ተመለከተች። አይዳንም በተመለከተችው ነገር ድርቅ ብላ ትቀራለች። አይዳንም ቡራክን እያወራችው ነው። እነዚህን አበባዎች ለኔ ነው እንዴ የሰራሃቸው የኔ ቆንጆ ልጅ እያለችም አይዳን አበባዎችን ትቀበላለች። ቶፕራክ ሰረቅ እያደረገ የፊዳንን መከፋት ተመለከተ። ፊዳንም በጣም ተከፍታበት እየተመለከተችው ነው። እነዚህ አበባዎች በጣም ነው የሚያምሩት፣ መዓዛቸው ቆንጆ ነው። የኔ ልጅ ይሄንን አንተ ጋር አስቀምጥልኝ። እሽማዬ የኔ ቆንጆ ልጅ አሁን ከአባት ጋር ልንሄድ ነው። ስንመለስ አብረን የምትፈልገውን ነገር እናደርጋለን። እሺ ሰላም ሁን በቃ የኔ ልጅ። ዳንም ቡራክን ይዛ እየተራመደች ቶፕራክን ዞር ብላ ተመለከተችው። እሱም በሐዘን ተመልክቷት አይዳንን ተከትሎ ሄደ። በሌላ በኩል መርት አሲያ ስራዋን እየሰራች ባለችበት ወደ እሷ ጋር ይሄዳል። አድናንም ለአሲያ ስልክ ደወለላት። ስልኩንም አንስታ ትናገራለች። አቤት አቶ አድናን። እሺ በቃ እየመጣሁ ነው ብላ ተናግራም ትነሳሳ ጀመር። መርትም አጠገቧ ቆሟል። መርትን በፈገግታ እየተመለከተችውም ጥለው ትሄዳለች። ጥርስን ማፋጨት ትችላለህ፣ ይሄዳ እስከሚከፈል ድረስ እዚህ እሰራለሁ፣ ሁሉንም ነገር መታገስ አለብኝ እያለ መርት ይናገራል። በሌላ በኩል አይዳን ቶፕራክን ይዘው ቦታው ላይ ደርሳለች። ማስመሰሏንም ጀመረች። ይህንን ቦታ በጣም እንወደው ነበረ። ለመጨረሻ ጊዜም እዚህን የመጣ ነው። የእውነትሽን ነው? አዎ። አንተም ይህንን ቦታ በጣም ነው የምትወደው። ካመመህ በኋላ ወደዚህ መምጣት አልቻልንም። እጁንም ያዝ ታደርገዋለች። ቶፕራክ ግን ይጨነቅ ጀመር። ባዘጋጀችው መሰረትም ማስተናጋጁ ይመጣል። እንኳን ደህና መጣችሁ፣ ለረጅም ጊዜ አላየናችሁም። እንኳን ደህና መጣህ አቶ ቶፕራክ፣ እንዴት ነህ እያለ ሲናገርም አይዳን በፈገግታ ቶፕራክን ትመለከተዋለች። ቶፕራክ ግን ሁኔታው ሁሉ ምንም አልገባውም። ተጨንቆም አይዳንን ካያት በኋላ ደህና ነኝ ብሎ መለሰ። ወይዘሮ አይዳን አንቺስ እንዴት ነሽ? ደህና ነኝ። ዛሬ እዚህ ቦታ ላይ በመገኘቴ ደግሞ የተሻለ ሆናለሁ። ቶፕራክ አሁንም ቢሆን ግራ ተጋብቷል። አስተናጋጁም ስትፈልጉ ጥሩኝ ብሏቸው ሄደ። ሁለት ሴቶችም እየመጡ አይዳን እያሉ ይጠሯታል። ሻሪካ፣ መልተም እንዴት ናችሁ? የእውነት ማመን አልችልም። ይሄ እንዴት አይነት አጋጣሚ ነው?
አሁንም እዚህ ቦታ ላይ ትመጫለሽ እንዴ? እኔ ወዳው ያለፈውን ዘመን ላስታውሰው ብዬ ነው እኮ የዩኒቨርሲቲውን ጊዜ። እውነቱን ለመናገር ስላየውሽ በጣም ደስ ብሎኛል። ቶፕራክ እንዴት ነህ እያሉም ወደሱ ይጠጋሉ። አሁን ተሽሎሃል አይደለ? ከባድ አደጋ እንደደረሰበት ዜና ሰምቼ ነበር። አዎ የማስታወስ ችሎታውንም እንዳጣ ሰምተናል። ቶፕራክ አሁን ጥሩ ሁኔታ ላይ ነው ያለው፣ ደህና ነው። ነገር ግን አሁንም ቢሆን ሁሉንም ነገር አያስታውስም። ይቅርታ አድርጌልን አላወቅንም ነበር፣ ምንም ችግር የለውም እያለም ቶፕራክ ይናገራል። አይዳን ውዴ እንደዚህ ሆነች ስላየንሽ በጣም ደስ ብሎናል። እነሱ ረዘም ያለ ማስመሰል እያደረጉ ነው። ቶፕራክ ግን ትክዝ ብሏል። አይዳን ተሰናብታቸውም ወደ እሱ ጋር ተመለሰች። ሁሌም ቢሆን በፍቅራችን እንደቀኑ ነው። እነሱ ጥሩ የሆነ ግንኙነት የላቸውም። ቶፕራክ አሁንም ቢሆን ግራ እየተጋባ ነው። እነዛን የፍቅራችንን ጊዜያቶች ባታስታውሳቸው እንኳን ደስተኛ ነኝ፣ አብረኸኝ ያለው እጅህን መያዝ እችላለሁ እያለችም እጁን ያዝ ታደርጋለች። ቶፕራክ በጣም እየተጨነቀ ነው። ይሄ ለእኔ በቂ ነው፣ ሌላ ምንም አልፈልግም። ሰዎቹን የት ነው የምታውቂያቸው? ትምህርት ቤት ነው የማውቃቸው። መልተም ዝቅተኛ ተማሪ ነበረች። ሰርካን የሚባል ጓደኛም ነበራት። በመጨረሻም ያዘዙት ምግብና መጠጥ መጣ። ውዴ ቻናሌ ቤተሰቦች የዛሬው እህል ውሃ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እህል ውሃንና ሌሎች የመለቃቸውን ፊልሞች መከታተል ትችላላችሁ። ሰናይ ጊዜ።